ሰላም እንዴት ውላችኋል ተመልካቾች? ይህ የኢትዮጵያ ቴሌቪዥን ነው። አሁን ከቀኑ 6 ሰዓት ሆኗል። ዜና ኢትዮጵያ ለ2 ሰዓታት የሚያቆዩትን የተለያዩ ዘገባዎች አካቶ አሁን ተጀምሯል። በቅድሚያ አበይት ጉዳዮችን ላስታውቃችሁ። በኢትዮጵያ የተሰሩ የገበታ ፕሮጀክቶች ቱሪዝምን ከዲጂታል ኢኮኖሚ ጋር ያስተሳሰሩና ለማህበረሰብ አዲስ የተስፋ ብርሃንን የፈነጠቁ ናቸው። በዲሞክራሲያዊ መብቶችና ግዴታዎች ዙሪያ መራጮች በእውቀት ላይ የተመሰረተ ተሳትፎ እንዲኖራቸው እየተሰራ ነው። በአማራ ክልል በግንባታ ላይ የሚገኙ አዳሪ ትምህርት ቤቶች በ2019 የትምህርት ዘመን ተማሪዎችን ለመቀበል ዝግጅት እያደረጉ ነው። ከውጪ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በተሰጣት የጊዜ ገደብ የሆርሙዝ ሰርጥን የማትከፍትና የሰላም መደራደሪያዎችን የማትቀበል ከሆነ ወደ ድንጋይ ዘመን እንመልሳታለን ሲሉ ዛቱ። ዜናዎቹን እየመራው መታሰቢያ ደረጃ ቆይታ አደርጋለሁ። አብራችሁን ሁኑ። ጠቅላይ ሚኒስትር አብይ አህመድ ዛሬ ጠዋት የትግራይ ክልል ጊዜያዊ አስተዳደር ዓመታዊ የአፈጻጸም ሪፖርትን ገመገሙ። ጠቅላይ ሚኒስትሩ በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ዓመታዊ የአፈጻጸም ሪፖርት ቀርቦላቸው በውጤቶቹ ላይ ግምገማና ውይይት መደረጉን የጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። የኢትዮጵያን ተፈጥሯዊ ጸጋና የታሪክ ድምቀት ወደ ብልጽግና ማማ ያሸጋገሩት የገበታ ፕሮጀክቶች የቱሪዝም ካርታዋን በአዲስ መልክ ቀርጸውላታል። ፕሮጀክቶቹ መዳረሻዎች ብቻ ሳይሆኑ ቱሪዝምን ከዲጂታል ኢኮኖሚ ጋር ያስተሳሰሩ፣ ለአካባቢው ማህበረሰብ አዲስ የተስፋ ብርሃንን የፈነጠቁና ኢትዮጵያ በራሷ አቅም ተፈጥሮንና ታሪክን ወደ ሀብትነት የመለወጥ ጥበቧን ለዓለም ያሳየችባቸውም ናቸው። ሄለን ተስፋዬ። ኢትዮጵያ የቱሪዝም ትንሳኤ የሆነው ከገበታ ለሸገር እስከ ገበታ ለትውልድ ፕሮጀክት የኢትዮጵያን አዲስ ገጽታ የገነባ ነው። ኢትዮጵያ ያሏትን የተፈጥሮ ጸጋዎች፣ ታሪካዊ ቅርሶችና ባህላዊ እሴቶች ወደ ላቀ የኢኮኖሚ ጥቅም ለመቀየር ባለፉት ዓመታት የገበታ ፕሮጀክቶችን እንደ ዋና የልማት ስትራቴጂ ቀርጻ እየተንቀሳቀሰች ትገኛለች። እነዚህ ፕሮጀክቶች በ2030 ለምታልመው በቴክኖሎጂ የተመራና በቱሪዝም የሚደገፍ ጠንካራ ኢኮኖሚ መሰረት እየጣሉ ነው። ገበታ ለሸገር የከተማ ቱሪዝምና የከተማ ውበት ግንባታን ያካተተ ሲሆን ይህም የመጀመሪያው ምዕራፍ አዲስ አበባን ለዓለም አቀፍ ዲፕሎማቶችና ጎብኚዎች ምቹ የማድረግ ዓላማ ነበረው። በዚህም በፍጥነት የአዲስ አበባን ገጽታ የቀየረው ፕሮጀክት ሸገርን ከመኖሪያነት በተጨማሪ ወደ መዝናኛና የቱሪዝም መዳረሻነት ቀይሯታል። ከነዚህም ውስጥ የታሪክ ማዕከል የሆነው አንድነት ፓርክ፣ የተፈጥሮና ስፖርት ማዕከል የሆነው እንጦጦ ፓርክ፣ የወዳጅነት ፓርክ፣ የሳይንስ ሙዚየም፣ ግዙፉ የአድዋ ድል መታሰቢያና ሌሎችም ፋይዳቸው የከተማዋን ገጽታ በመቀየር ለዜጎች የመዝናኛ አማራጭ በመፍጠርና የቱሪስቶችን የቆይታ ጊዜ ከማራዘም አኳያ ከፍተኛ አበርክቶ አላቸው። ገበታ ለሀገር የተፈጥሮ ጸጋዎችን ለዓለም በማስተዋወቅ በገበታ ለሸገር የተመዘገበውን ስኬት ወደ ክልሎች ያስፋፋ ግዙፍ የተፈጥሮ ሀብቶችን ለቱሪስቶች ምቹ ያደረገ ፕሮጀክት ነው። የገበታ ለሀገር ፕሮጀክት ኢትዮጵያ ያላትን ተፈጥሯዊ ውበትና ታሪካዊ ሀብቷን ወደ ዘላቂ የኢኮኖሚ ምንጭነት ለመለወጥ የቆረጠችበት ታላቅ ራዕይ መጀመሪያም ነው። ይህ ስትራቴጂካዊ ፕሮጀክት በወንጪ ጎርጎራና ሌሎችም ጸጋዎቿ ላይ የተፈጥሯዊ ውበትን የተገለጠባቸው የሀገሪቱ የቱሪዝም ኢኮኖሚ በአዲስ መልክ ቀይሮታል። በዚህ ታሪካዊ ጅምር ተፈጥሮን ከዘመናዊነት ታሪክን ከብልጽግና ጋር በማዛመድ ኢትዮጵያ ለዓለም የምታቀርበውን አዲስ የቱሪዝም ገጽታን አሰናድቷል። እነዚህም ፕሮጀክቶች መዳረሻን ከማልማት ባለፈ የአካባቢውን ማህበረሰብ ተጠቃሚነት ያረጋገጡ፣ የኢኮ ቱሪዝም ስታንዳርድን የቀየሩና የኢትዮጵያን የነገ ተስፋ በተግባር ያሳዩ የልማት አሻራዎች ናቸው። በገበታ ለሀገር ለትውልድ የሚተላለፉ የዲጂታል ኢኮኖሚ የቱሪዝም ትንሳኤ ምሰሶ የሆኑ ፕሮጀክቶች በዋናነት ታሪካዊ፣ ባህላዊና ተፈጥሯዊ እሴቶችን በመጠበቅ ለቱሪዝም ምቹ በሆነ መልኩ ለምተዋል። በገበታ ለትውልድ ፕሮጀክት ለትውልድ ዘላቂ ቅርስ ለማስተላለፍ ታሪካዊ ቦታዎችን ከዘመናዊነት ጋር በማጣመር ለቀጣዩ ትውልድ የሚተርፍ የኢኮኖሚ መሰረት መጣል
ትኩረቱ ነው። ገበታ ለትውልድ የኢትዮጵያን የተፈጥሮ ጸጋና የታሪክ ድምቀት ወደ ዘመናዊ የብልጽግና ማማ ያሻገረ ታላቅ ሀገራዊ አሻራ ነው። ዛሬ ላይ በታላቅ ኩራት የምንመለከታቸው የሎጎ ሐይቅ፣ ሸበሌ ሪዞርት፣ ደንቢ ኢኮሎጂና ሌሎችም መዳረሻዎች ብቻ ሳይሆኑ ቱሪዝምን ከዲጂታል ኢኮኖሚ ጋር ያስተሳሰሩና የኢትዮጵያን የቱሪዝም ትንሳኤ በአዲስ መልክ የገነቡ የልማት ምሰሶዎች ናቸው። ለዜጎች የስራ ዕድልን የፈጠሩት እነዚህ ፕሮጀክቶች የዲጂታል ኢኮኖሚ ስትራቴጂን የሚከተሉ ሲሆን ከመግቢያ ትኬት እስከ ሆቴል አገልግሎት በዲጂታል ክፍያ መመራታቸው የሀገሪቱን የፋይናንስ ዘመናዊነት ያፋጥናል። ፕሮጀክቶቹ የመሰረተ ልማት ትስስርን በማቀላጠፍ ከአየር ማረፊያዎች ከባቡር መስመሮች ጋር ያላቸው ቅርበት የቱሪዝም ትስስር እንዲፈጠር አድርጓል። ኢትዮጵያ በገበታ ፕሮጀክቶች አማካኝነት የተፈጥሮ ሀብቷን ወደ ሀብት እየቀየረች ትገኛለች። እነዚህ መዳረሻዎች የሀገር ውስጥ ቱሪዝምን ከማነቃቃት ባለፈ የውጭ ምንዛሬ ለማግኘትና የሀገሪቱን መልካም ገጽታ ለዓለም ለማሳየት ትልቅ ሚና አላቸው። ትናንት ተደብቀውና አቧራ ለብሰው የነበሩ ጸጋዎችን በመደመር እሳቤ ዛሬ ላይ የሀገር ኩራት ምንጭ እንዲሆኑ ተደርገዋል። ትናንት ዛሬና ነገን በሚዋጅ እሳቤ የቱሪዝም መዳረሻዎች የኢትዮጵያን ከፍታ ማረጋገጥ ጀምረዋል። የቤተሰብ እቅድ አገልግሎት ተጠቃሚነትን መጨመር የእናቶችና ህጻናትን ሞት በመቀነስ ረገድ የማይተካ ሚና እየተጫወተ እንደሆነ በጤና ሚኒስቴር የእናቶች ህጻናትና አፍላ ወጣቶች ጤና መሪ ስራ አስፈጻሚ ዶክተር ማርያማዊት አስፋው ጠቆሙ። የቤተሰብ እቅድ አገልግሎት ቀደም ሲል 5.5 በመቶ የነበረውን የወሊድ ምጣኔ ወደ 4 በመቶ ዝቅ እንዲልም አድርጓል። የተሰሩ ጥናቶችም በጋብቻ ውስጥ ካሉ ሴቶች መካከል 51 በመቶ ሴቶች የቤተሰብ እቅድ አገልግሎት የማግኘት ፍላጎት እንዳላቸው ያመላክታሉ። 35 በመቶ የሚሆኑትን ደግሞ የአገልግሎቱ ተጠቃሚ ማድረግ ተችሏል። ይሁን እንጂ በማህፀን ውስጥ የሚቀመጥ የረጅም ጊዜ የወሊድ መከላከያ ሉፕ የሚጠቀሙ 0.9 በመቶ ብቻ ናቸው የአገልግሎት ፍላጎት ኖሯቸው ነገር ግን እስካሁን ተደራሽ ያልሆኑትን 15 በመቶ ሴቶችንም ተጠቃሚ ለማድረግ ሰፊ ስራዎች እየተከናወኑ ይገኛሉ። ከአጋር ድርጅቶች ጋር ባለፉት 4 ወራት በ7 ክልሎች በተከናወነ የተቀናጀ ስራ የረጅም ጊዜ የወሊድ መቆጣጠሪያ ያጠቃቀም መጠኑን ከነበረበት 2 በመቶ ወደ 11 በመቶ ከፍ ማድረግ ተችሏል። ዘገባው የሪፖርተራችን ብሩክታዊት ተገኝ ነው። ዘገባዎቻችን አሁንም እንደቀጠሉ ናቸው። በአማራ ክልል በግንባታ ላይ የሚገኙ አዳሪ ትምህርት ቤቶች በ2019 የትምህርት ዘመን ተማሪዎችን ለመቀበል ዝግጅት እያደረጉ ነው። በክልሉ 3 አዳሪና ልዩ ሞዴል ትምህርት ቤቶች ግንባታቸው በመጠናቀቅ ላይ ይገኛል። ራሄል ፍሬው በአማራ ክልል መንግስት 4 ቢሊዮን ብር በላይ በሆነ የበጀት ምደባ 3 ልዩ አዳሪ ትምህርት ቤቶች ግንባታ እየተከናወነ ነው። የፍኖተ ሰላም አዳሪ ሁለተኛ ደረጃ ትምህርት ቤት ግንባታ ሂደት በክልሉ ከፍተኛ የስራ ኃላፊዎች ተጎብኝቷል። በጉብኝቱ የተገኙት በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ዘርፍ አስተባባሪ ዶክተር ሙሉነሽ ደሴ የተሻለ ትውልድ ለመገንባት ትምህርት ላይ ሰፊ ስራ መስራት እንደሚጠይቅ ገልጸዋል። በዚህም የትምህርት ጥራትን ለማምጣት የትምህርት መሰረተ ልማት ዝርጋታዎች ላይ ትኩረት ተሰጥቶ እየተሰራ ስለመሆኑም ነው ያነሱት። ክልሉ በጀት 3 ትምህርት ቤቶችን እየገነባና ያለ ነው። እንደምታስታውሱት ሰቆጣ አለን፣ ዋግ ኽምራ ዞን፣ ደብረ ታቦር አለን፣ ምዕራብ ጎጃም ዞን ደግሞ እዚህ አለን። እነዚህ 3ቱ አዳሪ ትምህርት ቤቶች በክልሉ በጀት የሚሰሩ ናቸው። የተሻለ ፐርፎርማንስ ያላቸውን ተማሪዎች በተሻሉ መምህራን ፈትነን የተሻለ ኢኩዊፕመንት አሟልተን ክልሉንም ሀገራችንንም የሚያስጠሩ ተማሪዎችን አብቅተን ማውጣት አለብን ብለን ነው። ሁሉንም ማብቃት አለብን ግዴታችን ነው። ግን ሁሉንም ለማብቃት ሪሶርስ እጥረት አለ። እስከዚያው ደግሞ እጃችንን አጥፈን ከምንጠብቅ በዚህ መልኩ ትሪት ማድረግ መቻል አለብን ብለን አስበን ማለት ነው። ሌላኛው ልዩ ሞዴል ትምህርት ቤቶችን መስራት ነው። በክልሉ እየተገነቡ ያሉ 3 ልዩ አዳሪና 4 ሞዴል ሁለተኛ ደረጃ ትምህርት ቤቶች በቀጣይ የትምህርት ዘመን ተማሪዎችን እንዲቀበሉ በቁርጠኝነት እየተሰራ መሆኑንም ተናግረዋል። 3ቱንም አዳሪ ትምህርት ቤቶች 4ቱንም ሞዴል ትምህርት ቤቶች ብንችል ከ9 እስከ 12 ባንዴ ካልቻልን ግን 9ኛ ክፍል እናስጀምራለን ባለው ሀብት ማለት ነው። የኛ እቅድ እሱ ነው። ለኮንትራክተሮች የምንሰጣቸው እሱ ነው። ቢሮው ደግሞ ምን ቁሳቁስ ያስፈልገኛል፣ ምን ያህል የሰው ኃይል ያስፈልገኛል፣ ምን ያህል መጻፍ ያስፈልገኛል፣ ምን ያህል የላቦራቶሪ ማቴሪያል ያስፈልገኛል በሚል አጥንቶ አቅርቦ ያንን የምናሟላበትን እያመቻቸን ያለን። የምልመላ ስርዓቱን በስርዓት እንዲሆን እንዘረጋለን። ይህንን ጎን ለጎን እየሰራ ነው። ቢሮ የሚሰራውን ቢሮ እየሰራ ነው። ኮንትራክተሮችን ግን ቢያንስ 9ኛ ክፍል መጀመር ግዴታ ነው። በዚህ ቀጣይ ለ2019 ማለት ነው።
የምዕራብ ጎጃም ዞን ትምህርት መምሪያ ኃላፊ የስጋት ደሴ በፍኖተ ሰላም ከተማ አስተዳደር በግንባታ ላይ የሚገኙ ትምህርት ቤቶች በዞን ውስጥ ላሉ ትምህርት ተቋማት የተሞክሮ ማዕከል እንደሚሆኑ ገልጸዋል። ተቋማቱ የትምህርት ሽፋንና ጥራትን ለማሳደግም የጎላ ሚና እንዳላቸው በመግለጽ እንደ ምዕራብ ጎጃም ከለውጥ ጊዜ በኋላ በጣም ግዙፍ ፕሮጀክት አሉ የምንላቸው አንደኛ ልዩ አዳሪ ትምህርት ቤት ነው። በ1.3 ቢሊዮን ብር በፍኖተ ሰላም ከተማ አስተዳደር የፍኖተ ሰላም አዳሪ ትምህርት ቤት የሚባል፣ ሁለተኛው ደግሞ በፌዴራል መንግስት የሚገነባ ልዩ ሁለተኛ ደረጃ ትምህርት ቤት። ልዩ ስንለው አንደኛ በግብዓት ደረጃ ምዕሉ ሆኖ የሚገነባ ማለት ነው። ሁለተኛ ደግሞ ነገ ከነገ በኋላ ለሌሎች ትምህርት ቤቶች አሪያና ተሞክሮ ማዕከል የሚሆን ወይም ሴንተር ኦፍ ኤክሰለንስ የሚሆን ለሁለተኛ ደረጃ ትምህርት ቤቶች ነው። እነዚህ ትምህርት ቤቶች ደግሞ አንደኛ በትምህርት ሽፋን ላይ፣ ሁለተኛ ደግሞ በትምህርት ጥራት ላይ አዎንታዊ አስተዋጽኦ ያበረክታሉ ተብሎ ይታሰባል። ለምዕራብ ጎጃም ዞን ኮሚኒኬሽን መምሪያ ዘገባ በአማራ ክልል ከልዩ አዳሪና ሁለተኛ ደረጃ ትምህርት ቤቶችን ባለፈ ከ350 በላይ ቅድመ አንደኛ ደረጃ ትምህርት ቤቶች በግንባታ ላይ ይገኛሉ። ምርጫን ወደ ተመለከቱ ዘገባዎች ደግሞ እንሻገራለን። በዲሞክራሲያዊ መብቶችና ግዴታዎች ዙሪያ ለመራጮች መሰረታዊ ትምህርት በመስጠት ዜጎች በመረጃ ላይ የተመሰረተ የምርጫ ተሳትፎ እንዲኖራቸው እየተሰራ ነው። በሲዳማ ክልል የሚንቀሳቀሱ የሲቪክ ማህበራት ካለፉት ምርጫዎች በተሻለ ዝግጅት ወደ ስራ መግባታቸውን ይናገራሉ። ሚካኤል ገዙ በብሔራዊ ምርጫ ቦርድ ፍቃድ የተሰጣቸው የሲቪክ ማህበረሰብ ድርጅቶች ነጻና ዲሞክራሲያዊ ምርጫ እንዲካሄድ ከቅድመ ምርጫ እስከ ድህረ ምርጫ የዘለቀ ሚና አላቸው። ያነጋገርናቸው በሲዳማ ክልል የሚንቀሳቀሱ የሲቪክ ማህበረሰብ ድርጅቶች በዲሞክራሲያዊ መብቶችና ግዴታዎች ዙሪያ ለመራጮች መሰረታዊ ትምህርት በመስጠት ላይ እንደሚገኙ ገልጸዋል። ጠንካራ ታዛቢዎችን በመልመሉን ስራ ሰርተናል። ከመለመልን በኋላ ደግሞ ከፌዴራል ሴቶች ፌዴሬሽን ጋር በመቀናጀት የአሰልጣኞች ስልጠና የሰጠንበት አግባብ አለ። በዚሁም ደግሞ የተፎካካሪ ፖለቲካ ፓርቲዎችን ምርጫው ሰላማዊ፣ ዲሞክራሲያዊ፣ አካታች እንዲሆን ስልጠናዎችን እየሰጠን ያለንበት ሂደትና ባለፈውም በክልል ደረጃ እንደዚህ አይነት ስልጠናዎችን የሰጠንበት ሂደት ነው ያለው። ራሱን እንዲያዘጋጅ ትምህርት ነው የምንሰጠው። ሌላው ደግሞ ካርድ እንዲወስዱ የምርጫ የመራጭነት ካርድ ያልተቀበለ ዜጋ መምረጥ ስለማይችል መምረጥ የሚችለው ካርዱን ሲይዝ ነው። ስለዚህ የመራጭነት ካርዱን እንዲቀበል ከዛ በኋላ ለምርጫው እንዲዘጋጅ ነው። እኛ ያው ግንዛቤ ትምህርት እንደ ገለልተኛ ሲቪክ ማህበራት የምንሰጠው ትምህርት። የሲቪክ ማህበረሰብ ድርጅቶቹ ፍትሃዊ፣ ዲሞክራሲያዊ፣ አሳታፊና ሰላማዊ ምርጫ እንዲከናወን ከፍተኛ ድርሻ አላቸው። ማህበራቱ ካለፉት ምርጫዎች በተሻለ ዝግጅት ወደ ስራ መግባታቸውን አንስተዋል። ከዛሬ 5 ዓመቱ ከነበረው ምርጫ ሰላማዊና ዲሞክራሲያዊ ደግሞ አካታች የሆነ ምርጫ እንዲሆን እየሰራን ነው ያለው። ዘንድሮ የሚካሄደው ምርጫ በእርግጠኝነት ሰላማዊ ዲሞክራሲያዊ ይሆናል ብለን ነው እኛም የምንጠብቀው። ደግሞም ቀጣይ ትምህርቶችም እየሰጠን ንቃተ ህሊናም ያነቃን እንገኛለን እናደርጋለን። የሲቪል ማህበረሰብ ድርጅቶች ከየትኛውም የፖለቲካ አቋም ገለልተኛ ሆነው የዲሞክራሲ ስርዓት ግንባታ በዜጎች ንቁ ተሳትፎ ላይ የተመሰረተ እንዲሆን ይሰራሉ። ሲቪክ ማህበራት ሚና በጣም የጎላ ነው። ምክንያቱም ምርጫው ዲሞክራሲያዊ እንዲሆን፣ ሰላማዊ እንዲሆን፣ ዜጎች ደግሞ የፈለጉትን በነጻነት እንዲመርጡ የራሳቸውን ፍላጎት እንዲያሳዩና ነገ ለሀገራችን ይጠቅመናል የሚለውን በዲሞክራሲያዊ መንገድ ምንም ጫና በሌለበት መንገድ እንዲመርጡና የምርጫውንም ሂደት ለይቶ እንዲያውቁ ከፍተኛ ሚና ነው እየተጫወተ ያለው። የሲቪክ ማህበራቱ በመራጭነት ያልተመዘገቡ ዜጎች ብሔራዊ ምርጫ ቦርድ የሰጠውን ተጨማሪ ጊዜ በመጠቀም ዲሞክራሲያዊ መብታቸውን ሊጠቀሙ እንደሚገባ አንስተዋል። ምርጫ ዜጎች በቀጥተኛ ተሳትፎ የሚመራቸውን መንግስት የሚመርጡበት አንዱ የዲሞክራሲ ስርዓት ሂደት ነው። ወጣቶች በሰባተኛው ጠቅላላ ምርጫ የነቃ ተሳትፎ እንዲያደርጉና ከወዲሁ የምርጫ ካርድ እንዲወስዱ ጥሪ ቀርቧል። ምርጫ ለሰላምና ዲሞክራሲ ስርዓት ግንባታ አስፈላጊ በመሆኑ እድሜው ለመራጭነት የደረሰ ሁሉ የምርጫ ካርድ በመውሰድ በንቃት እንዲሳተፍም ይጠበቃል። በዚህ ጉዳይ ወጣቶች የሰጡትን አስተያየት ሞላ ለማየው አሰባስበዋል። የሀገር ባለቤት ወጣት እንደመሆኑ አቅም የምርጫ ካርድን መውሰድ ያው ተገቢ ነው ብዬ አስባለሁ።
ወጣቱ ይሄንን ድምጹ ለሀገር ለነገም ለዛሬ ብቻ ሳይሆን ለነገ ዕጣ ፈንታ ጭምር ወሳኝነት ስላለው ካርዱን መውሰድ አለበት ብዬ አምናለሁ። ምርጫ ካርዴን አውስቻለሁ። ይሄም ያንድ እንደ ኢትዮጵያዊነት ዜግነቴን የሚበጀኛን ያስተዳድርልኛል፣ ለወደፊት ሀገሪቱን ያስተዳድራታል፣ ኃላፊነት የወጣቱን ተጠቃሚነት ማህበራዊ ፖለቲካዊ ተጠቃሚነት ለማስቀደም ይበጀኛል ብሎም ደግሞ እንደ ሀገር እንደ አንድ ወጣት የሚጠበቅብኝን የዜግነት ግዴታዬን ምርጫ ካርድ ወስጃለሁ ማለት ነው። ለምርጫ ራሴን አዘጋጅቻለሁ። ስለዚህ ይበጀኛል የሚለውን ነገር ለማድረግ በየአካባቢው ፍትሃዊ እንዲሆን ምርጫውን መውሰድ አለበት የሚል በራሴ የምርጫውን ካርድ ወስጃለሁ። ምክንያቱም እኔ ያስተዳድረኛል ይበጀኛል የሚለኝን ለመምረጥ ቅድሜ ምርጫውን ካርድ መያዝም ስለነበረብኝ ወስጃለሁ። ስለዚህ ምርጫችን ሰላማዊ ሆኖ እንዲካሄድ የበኩላችንን አስተዋጽኦ እንወጣለን። ለሁሉም ነገር ገብቶ ወጥቶ ለመስራትም ምርጫም ለመምረጥም ሀገርም እንደ ሀገር ቀጥላ በዛ በሀገር ውስጥ የሚኖረን ማንኛውንም ጥቅም ለማግኘት ሀገር መጀመሪያ ሰላም መሆን አለበት። በዚህ ውስጥ ደግሞ ትልቁን ድርሻ የሚወስደው ወጣት ነው። ላልተገባ ችግሮች እንዳይጋለጥ ላልተገባ የሆነ የአመለካከቶች ተበርዞ ሀገርን እንዳይጎዳ እንደዚሁም በተአማኒ ባልሆኑ ወይም ደግሞ በሶሻል ሚዲያዎች እየተሸወደ ብዙ ችግሮችን ሀገር ላይ እንዳያመጣ በብዙ መልኩ እያሰለጠን እንገኛለን። ዜና እረፍት። አምባሳደር ቆንጂት ስነ ጊዮርጊስ ከዚህ ዓለም ድካም በሞት ተለዩ። አንጋፋዋ ዲፕሎማት አምባሳደር ቆንጂት ስነ ጊዮርጊስ በሕክምና ሲረዱ ቆይተው ከዚህ ዓለም በሞት ተለይተዋል። አምባሳደር ቆንጂት የውጭ ጉዳይ ሚኒስቴርን በ1950ዎቹ ተቀላቅለው ከዴስክ ኦፊሰርነት እስከ ከፍተኛ አመራርነት አገልግለዋል። አምባሳደር ቆንጂት ከዮዲት እምሩ በመቀጠል በኢትዮጵያ ሁለተኛዋ ሴት አምባሳደርም ናቸው። አምባሳደሯ በኦትዋ፣ ካይሮ፣ ቴልአቪቭና ቪየና በሚገኙ የኢትዮጵያ ሚስዮኖች ባለሙሉ ስልጣን አምባሳደር ሆነው ያገለገሉ ሲሆን በአፍሪካ ህብረትና በተባበሩት መንግስታት የአፍሪካ ኢኮኖሚክ ኮሚሽንም ቋሚ መልእክተኛ በመሆን ሰርተዋል። ከሰኔ 2009 እስከ መስከረም 2011 ዓ.ም ደግሞ ኢጋድ በመራው የደቡብ ሱዳን የሰላም ስምምነት ላይ ልዩ አማካሪ ሆነው ማገልገላቸውን የውጭ ጉዳይ ሚኒስቴር መረጃ ያመላክታል። ጠቅላይ ሚኒስትር አብይ አህመድም ከግማሽ ክፍለ ዘመን በላይ ኢትዮጵያን በዲፕሎማሲው መስክ ያገለገሉት አምባሳደር ቆንጂት ስነ ጊዮርጊስ በማረፋቸው የተሰማቸውን ሀዘን ገልጸዋል። አምባሳደር ቆንጂት ከልጅነት እስከ እውቀት ኢትዮጵያን በዲፕሎማትነት በማገልገል ከአምባሳደር ዮዲት እምሩ ቀጥለው ሁለተኛዋ ሴት የኢትዮጵያ አምባሳደር ናቸው። ለህግ፣ ለአሰራር፣ ለፕሮቶኮልና ለኢትዮጵያ ጥቅሞች በነበራቸው የጸና አቋም እናስታውሳቸዋለን። ከእርሳቸው በኋላ አያሌ ሴት ዲፕሎማቶች በመስኩ እንዲሰማሩ መንገዱን አስከፍተዋል ብለዋል ጠቅላይ ሚኒስትር አብይ አህመድ። ለቤተሰቦቻቸው፣ ለስራ ባልደረቦቻቸውና ለመላ ኢትዮጵያውያንም ጠቅላይ ሚኒስትር አብይ አህመድ መጽናናትን ተመኝተዋል። የውጭ ዜና። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን በተሰጣት የጊዜ ገደብ የሆርሙዝ ሰርጥን የማትከፍትና የሰላም መደራደሪያዎችን የማትቀበል ከሆነ ወደ ድንጋይ ዘመን እንመልሳታለን ሲሉ ዛቱ። ትራምፕ ትላንት ምሽት ለጋዜጠኞች በሰጡት መግለጫ የተቀመጠው የጊዜ ገደብ ከመጠናቀቁ በፊት ኢራን የሰላም መደራደሪያዎችን ተቀብላ ሆርሙዝን ካልከፈተች ድልድዮች፣ መሰረተ ልማቶችና የኃይል ማመንጫዎች እንደሚወድሙ አስጠንቅቀዋል። ኢራንን በሰዓታት ውስጥ ወደ ድንጋይ ዘመን እንመልሳታለን፣ ይህ እንዳይሆን ጥሪ ሰዓታትን ያስቡበት የሚል ማስጠንቀቂያ አክለዋል። የቴህራኑ መንግስት በበኩሉ በንጹሃንና በኃይል ማመንጫዎች ላይ ጥቃት ከተፈጸመ ምላሹ የከፋ እንደሚሆን አስጠንቅቋል። የኢራን መንግስት አሜሪካ ላቀረበችው የተኩስ አቁም ምክረ ሀሳብ ምላሿን በፓኪስታን በኩል ማስገባቷ ታውቋል። ኢራን ለአሜሪካ ያቀረበችው ባለ 10 ነጥብ ምላሽ የተኩስ አቁምን ውድቅ የሚያደርግና በቋሚነት ጦርነቱን ለማቆም ፍላጎት መኖር አለበት የሚል መሆኑን ዘገባዎች አመላክተዋል። ዜና ኢትዮጵያ እንደቀጠለ ነው። ተመልካቾቻችን አብራችሁን ስላላችሁ እናመሰግናለን። ቀጣይ ደቂቃዎችን ደግሞ የቢዝነስና ስፖርት ዘገባዎችን ትከታተላላችሁ። 7 ሰዓት ላይ በምዕራፍ 2 ከኔ ጋር ዳግም እንገናኛለን።